አለኛ ሰዎች ገባ የኔ ቫልዩ የኔ መርከብ የኔ መዝባልና ሚስቶች ነን ስነግርሽ ልትረጂ ነው እንጂ የሚገባ አሁን አምሮብሻል ደስ ብሎኛል ግን ደግሞ ይሄን ለመልበስ ምሳ ከመስራት ያግዳል በጣም እንደዚህ ብዬም ሳልሰራ አልችልም ከሰልና ካይድ አልችልም መብራት ይመጣል ይሄዳል ስቶቭ ቢሆን ራስ ሽንኩርት ምናምን ስትል እንደዚህ ፏ ብለህ መስራት አይቻልም እኔ ማለት አሁን እንግባ በቃ አልሰራውም በበርበሬ ላምጣልህ እኔ ከቤት ውጪ ምሳዬት መብላት እንደማሉ ለምን በበርበሬ ላምጣልህ ይጭ መብላት ማና መጡ ዋው ምንድነው አምሮብሻል የኔ እናት ምን ነው ደግሞ ዛሬ ውጪ ቁጭ አልሽ ቁጭ ባስኪ አረ በጌታ ስም ፀሐይ ይሞቃል በጣም እንዳረል ከስራ ሲመጣ ፋብሪስ ጠብቀኝ ያልከው ነው አምሮብሻል ማርያም ባባ ተኝቶ ነው ባባ ተኝቶ ነው ምንድነው የሚመስለው እንወጣ ስለሆነ ነው ባባን ጎረቤት አስይዣለሁ እሺ ምሳ አልሰራም ውጭ ነው የምንበላው ልብስ ትቀይራለህ ወይስ እየቀለልሽ ነው የሚያስቅ ነገር እኮ አላወራሁም አንተ አይደለ ስመጣ ፏ ብለሽ ክሽን ብለሽ ጠብቂኝ ከስራ ስመጣ ሁሌ በቃ ለባብሰሽ ጸጉርሽን አስተካክለሽ ጠብቂኝ ያልክ አንተ ያው ልካ አዳምጠኛ ዝም ብለ የሆነ እኔ ሳወራ በመሃል አታቋርጠኝ ለምሳሌ አንተ ጧት ቁርስ በልተህ ምናምን 2 ሰዓት 2 ተኩል ትወጣለህ አይደል እኔ ራሴን አሬንጅ ለማድረግ ወይ ገላዬን ታጥቤ ጸጉሬን አስተካክዬ ፏብዬ ምናምን ለመጠበቅ ብዙ ሰዓታት ይፈጃሉ ያንን ትቼ ባሌ የጣፈጠ እንዲበላ ባሌ የውጭ ቡና ያደረ የዋለ ከሚጠጣ ቆንጆ ቡና እንዲጠጣ የጣፈጠ ምግብ ልጄን ባሌም እንዲበሉ የነሱ ቆሻሻ ልብስ እንዳይለብሱ ያልኩ ልብስ ሳጥብ ቡና ስቆላ ሽሮ ስሰራ ምግብ ስሰራ ራሴን ዝርክርክ ብዬ አንተ ከአንዴ 2 3 ለምን ነው እንደምትሆነው ያልክ በቀልድም ማስመሰለ በእውነትም ማስመሰለ እየተቸኝ ነው ሶ እንደዚህ ብዙ አብዛኞቹ ሴቶች የምታያቸው እንደዚህ ፏብለው የሚጠብቁ ወይ ሰራተኛ አላቸው ወይ ደግሞ ምግብ ከውጭ ይበላሉ ስለዚህ ዛሬ በጣም እየሞቀኝ ነው ምሳ ቅርቢና እንብላ ፍቅር አልሰራሁም ማርያምን አልሰራሁም ውጭ ነው የምሄድ ልብስ የምትቀይር ከሆነ ቀይር ለቅለቅ የምትል ከሆነ ደግሞ ከዚህ በላይ ጸጉርን ታጠብና እንሄዳለን ገባህ ለምን ብዬኔ ግን ከመቼ ወዲህ እንደዚህ አይነት ጸባይ እኮ የለብሽ ምንድናችሁ ግን እናንተ እኔ በሚዲያ የምቆሰይ ወንዶች ትባሉ እንዲናችሁ ማለት እኮ ነው አንድ ፏ ብላ ስጠብቅ ምግብ ለምን አልተሰራም ምግብ ተሰርቶ ስጠብቅ ለምን ፏ አላላችሁ በእርግጠኝነት ይሄ ነገር እኛ ቤት ብቻ አይደለም በሚዲያ እንደ ፊልም እያደረጉን ብዙዎች ሲሰሩት አይቻለሁ ግን ቤቴ እንደ ትክክለኛ ባህሪ እና እንደዚህ ለባብስሽ ተጠበቅሽኝ ከውጭ መጥቼ መልሼ ውጭ ጀምሳል በላ ምንም ማድረግ አይቻልም ከፈለክ በበርበሬ ላቀርብልህ ይችላል ያንተ ምርጫ ነው ገባ በጣም ተሰምቶኛል እንደዚህ ኦኬ ልክ ነሽ ግን ውስጥሽ ልክ ነው የተሳተ መንገድ እየሄድሽ ነው ጭራሽ እንደዛ አይደለም ገባ ስልኩን ታይ ፍቅር ምን ሆነሽ ነው ዛሬ ደግሞ እሺ በቃ ስልኩን ምን ያልነካም ግን ምን መሰለህ ስልኩ ይቀመጥልህ ግን እኔ በቃ እንድታቅም ስለፈለኩ ነው ገባ የኔ ቫልዩ የኔ መርከብ የኔ መዝባልና ሚስቶች ነን ስነግርሽ ልትረጂ ነው እንጂ የሚገባ አሁን አምሮብሻል ደስ ብሎኛል ግን ደግሞ ይሄን ለመልበስ ምሳ ከመስራት ያግዳል በጣም እንደዚህ ብዬም ሳልሰራ አልችልም ከሰልና ካይድ አልችልም መብራት ይመጣል ይሄዳል ስቶቭ ቢሆን ራስ ሽንኩርት ምናምን ስትል እንደዚህ ፏ ብለህ መስራት አይቻልም እኔ ማለት አሁን እንግባ በቃ አልሰራውም በበርበሬ ላምጣልህ እኔ ከቤት ውጪ ምሳዬት መብላት እንደማሉ ለምን በበርበሬ ላምጣልህ ይጭ መብላት ካልፈለክ በበርበሬ ይመጣል ፈልጋለህ ከፈለክ የምር በበርበሬ ላምጣልና ብላ ለባለፈው እኮ ይቅርታ አልኩሽ ካስቀየምኩሽ ኧረ እባክህ ያን ቀን ብቻ እኮ አይደለም እንደዛ ስትለኝ ሁሌ እኮ ነው ወይኔ ራሴን አሬንጅ ማድረግ ቀለል ያሉ ልብሶች መልበስ ጸጉሬን ፋሽን ማድረግ ራሴን መንከባከብ ያቀተኛል እኔ እንደዛ አድርጌ ፊት አልሰጥሽም ከፈለክሽ በበርበሬ አምጪልኝና እበላለሁ እንጂ ብቻ ነው ቻላ እንካ
ይቀመጥ። እኔ ግን ይሄ አንተ ባትወስደኝ ዛሬ ጓደኞቼ ጋር ነው ሄዳለሁ። በበርበሬ አመጣልሃለሁ። ምን እየሆነች ነው ግን በጌታ ኧረ በጌታስ ጭራሽ በበርበሬ ማለት በቃ ገባ። ይሄን በርበሬ ግን ዛሬ ግን ዋግ በበርበሬ ላይ ነው እያቀርብሽ በበርበሬ የራስሽ ፍላጎት ስለሆነ እኔ እኮ እንደዚህ እንደሚያስቀይምሽ አላወኩም። ፍቅር በቃ ያው የሚያናድድ ነገር አይደለም። ኦሆ ምን ያደርግልኛል? ለኔ ምን ያደርግልኛል? ብላ እስኪ የጣፈጠ እጅ የሚያስቆረጥ ምግብ ሰርቶ መጠበቅ ለኔ በበርበሬ እንደዚህ እኔ ጓደኞች አመሰግናለሁ ለሰጠሽ ምግብ ይችላል አለ ማለት አንቺ እንደዚህ የምትይው ፍቅር ግን ምን ማለት ነው? እንደዚህ የምትይው ታዲያ ሁሌ አንተ እንዴት በቃ ይሰማታል? ይቅርታ ያንተ ይቅርታ እኮ ለኔ ምንም ይቅርታ አልኩሽ እኮ ባለፈው በቃ ይቅርታ አልኩሽ። አቡ ጊዮን አትንካኝ ማርያምን ይቅርታሽ። አሁን እኮ እንድንጨቃጨቅ አይደለም ሲጀመር እኔ ውጭ ገብተኛል ፈልግ እሺ ይቅርታ አልኩሽ። አንድ ቀን እኔ እንደዚህ ትዳር አንቺ የምርሽ ነው አመረሽ ነው በበርበሬ እንጀራ ያቀረብሽ አልሰራም ከሚለው ብላና ወደ ስራ ተመለስ። እኔ አልወስድሽም ካልክ ደግሞ ከጓደኞቼ ጋር ሂጅ ዘና ማለት ይችላል። እሺ ባለፈው ይቅርታ አልኩ፣ አሁንም ይቅርታ አልኩሽ። ከዚህ በላይ ሌላ ይቅርታ ምን አለሽ? ምን እንዳደርግ ነው የፈለግሽው? በቃ ይቅርታሽ። እንደዚህ አትበል። በቃ በመጀመሪያ እኔ ምግብ አልሰራውም ብያለሁ። ያልሰራውበት ምክንያት ደግሞ ምን አልከኝ? ከቅመሙ በፊት አንቺ ተቀቅመሽ ነው ያልከኝ። ተቀምመሽ ቅረቢ ይባላል። ያው ተቀመመ። ቅመሙን ትተሽ አንቺ እየተቀመምሽ ነው። ተቀመምኩ እኮ ባልና ሚስቶች ነን አይደል? ፍቅርና ባጠፋ ራሱ በቃ ይቅርታ ብያለሁ። አፍጄ ተነሳው። እኔ በበርበሬ እንጀራ አሁን አልበላም። ማን ይልጭ ጋብዘኛ ታደም እኔ ርቦኛል እኮ ምን ሆነሽ ነው? በጌታ በውሃ እያጣጣምክ ብለ በቃ እሺ ይቅርታ አልኩ አይደል እንዴ? ፍቅር ግን ምን ሆነሽ ነው? ያንተ ይቅርታ የኔ ልብ መልሰው። ካሁን በኋላ እንደዚህ ይቀጥላል ወይ ሰራተኛ ያዝልሽ ገባ? እኔ ከሰል ስር መጠመጥ ቆይቼ ስትመጣ አንተ እንደገና ጊዮን እኮ አሁን ይመጣል ምሳ ሰዓት ደረሰ እንደገና ብዬ ደግሞ ወደ ለራሴ ልብስ መቀየር ምናምን ትዝ አይለኝም፣ ድክም ይለኛል እንጂ ልብስ ቀይሮ ፏ ብሎ ቀለል ብሎ ጽድት ብሎ ቁጭ ማለት ማንም ሴት ሊከብዳት አይችልም። እንደዚህ አሉ እኮ ሴቶች ባሎቻቸው ሲመጡ ባደረ ወጥ በበርበሬ በቃ ሻውን በቃ እኔ ከዚህ በላይ ልታገስሽ አልችልም። እሺ ምንም ማድረግ አይቻልም። ለኔ እንደዚህ አድርገሽ በበርበሬ ያቀረብሽልኝ። በበርበሬ ቢቀርብልህ አንተ አይደለ እንደ ራስሽን ቀምመሽ ጠብቄ ምግብ አትቀምም ያልከኝ? ታነሽ እሺ በርበሬ አይንሽ ላይ ሳላረግ ለምን ነው እኔ ላይ የምታረገው? አንተ ጸባይ እንደዚህ ሆነ። በቃ ተቀምመሽ ጠብቂ፣ አትዝረክረኪ። ሰራውዬ ነው የምመጣው አለኛ ሴቶች ገባ ትዳር ተከባቢ ተረዳቱ ማለት እኔ አንተ ለኛ ስደት ስለዚህ ከሄደበት ሲመጣ ደግሞ እኔም የምጠብቀው ከሄድክበት አዳምጠኝ። ከሄድክበት ስትመጣ የኔ ልብስ እንደዚህ ውጭ እንደምታያቸው ለብሶ መጠበቅ ሳይሆን የጣፈጠ ምግብ እርፍ ብለህ ደስ ብሎ የምትበላው ቴስቱ እየጣም የምትበላው ምግብ ደስ እያለህ የምትጠጣው ቡና አዘጋጅቶ መጠበቅ ላይ ነው ፎከስ ያደረኩት።
ቆሻሻ አልለበስኩም። ምክንያቱም እኔም ቆሻሻ መሆን ስለማልፈልግ። ግን ሸፕ የሚያሳይ ራስን የሚገላልጥ ምናምን ለብሶ መጠበቅ እኔ ባሌ ነው ብዬ ነው የማስበው። ይቅርታ ብያለሁ። ከዚህ በኋላ ስለዚህ ብላ መብላት ነው። እኔ እንደዚህ እንዳለ ማርያም እንደዚህ ታመሪያለሽ አላልኩም። በቃ ይቅርታሽ፣ በቃ እንደዚህ አይነት ነገር አይደገመኝም። በቃሽ ቆይ አንተ ሚስትን እኔ እስቲል ነው እንኳን እኮ አዶንዬ ሳይወለድ በፊት እንኳን ታውቀኛለህ ማለት ስራ ቅልል ስለሚልኝ በቃ እኔ ሽሮ ሰራለሁ ወይም የሆነ ቀለል ያለ ምግብ ሰራለሁ እንበላለን። በቃ እንቁላልም ቢሆን ሰራለሁ። እሺ ይቅርታሽ፣ ይቅርታ ምናምን የሚል ነገር አይሰራም። ይቅርታ ፍቅር አልፏል። እኔ ይቅርታ የምጠይቀኝ እንደውም ጋብዘህ ምናምን እጋብዝሻለሁ። ማርያም እጋብዝሻለሁ። እኔ እንደዚህ እንደሆነ አላወቅም። ያስቀይምሻል አላውቅም።